ይበቃሻል ማለት ጀመርኩ። እሷ ግን አልሆነላትም። ትምህርቴን ከ9 እስከ 10 ተማርኩና በተደጋጋሚ ለሱ ነግሯለሁ። የት ነው የምትሄደው? ትምህርት ቤት እለዋለሁ። እኔ የምሄደው ቀን ስራ ነበር የምሰራው፣ ትምህርት ቤት ሳይሆን እየሰራው እያመጣው እናቴንም እረዳን ነበር። እናቴን እንደውም እስቲ ውጪ እኔ እንኳን ታይ የኔ ልጅነት ጨርሻለሁ፣ እስቲ አንቺም ይበቃሻል ማለት ጀመርኩ። እሷ ግን አልሆነላትም። 24 ሰዓት ቆማ ትሰራለች። እናቴ እዛ ሆና ማሽን ልብስ ስፌት ትሰፋ ነበር። ጋርመንት ካወቃችሁ ታውቃቂ ትሰፋ ነበር። እጇን ተበሳስታ በመርፌ ምክንያት ለምን ለኛ ታስባለች። በጣም ነው የምታስቡና እናቴን በጣም ነው የማመሰግነው። አንገታችሁ እንዳስደፋ አውቃለሁ። እናትና አባቴ አላሸነፍኩም። ኖ እና አመሰግናለሁ። ጀግና ነህ። እንደ ሼፍ ቅፍ ማድረግ ነበር። ጀግና ነህ። አባትንም ሄጃቸዋለሁ። በዚህ ሙያ ላይ ያሉ ብዙ የፊዚዮቴራፒ ድርጅት የሕክምና ድርጅት ያላቸው አሉ። እነሱን ተመላልሰን የምንችለውን ለጠይቀን እሺ የሚገባቸውን ነገር እንዲያገኙ እንደ አባይ ቲቪ እንደ ሼፍ ዚማጀት ብዙ እንሄዳለን። አንተም ደግሞ ትምህርትን ስትጨርስ በእርግጠኝነት እነሱ ወንድሞች የዛ ሀገር ያሉት አንተን ስራ ለማስያዝ እኛ ምናንስ አይመስለኝም። ስራ አንተን ፈልጎ ለማስቀጠል እሺ፣ ይሄንን ምንም አታስብ። የአባትንም ሁኔታ እኔን ማየት መፈለግ ምንም ቀላል ነገር ነው። ይሄ እንሄዳለን። ሁላችንስ ብንሄድ ምን ችግር አለ?